የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ሌላኛውን ጉዳይ ደግሞ ልመልከት። የትላንት ምሽት ጨዋታን እያነሳን ስለሆነ ስለ ኤኳዶር ብሔራዊ ቡድን ነው የምናነሳው። የኤኳዶር ብሔራዊ ቡድን ትላንትና ጀርመንን አሸንፎ ነው ወደ ሁለተኛው ዙር ያለፈው። ይሄ ከብዙ ሰው ጥበቃ በላይ የሆነ ነው። ወደ ሁለተኛው ዙር ለማለፍ እድላቸው ጨዋታውን ማሸነፍ ብቻ ነበር። ምክንያቱም እስከ ትላንት ምሽቱ ጨዋታ ድረስ 1 ነጥብ ብቻ ነው የነበራቸው። ከኩራሳውን ጭምር ማሸነፍ አልቻሉ። ግን ወደ ዓለም ዋንጫ በመጡበት ጊዜ ከአርጀንቲና ብሔራዊ ቡድን ቀጥሎ ሁለተኛ ስፍራ ላይ ሆኖ ነው ያጠናቀቀው። እንደሚታወቀው የኮንሜቦል ወይም የደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ሂደት በጣም ውስብስብ ነው። ሁሉም ቡድኖች እርስ በርሳቸው ይጫወታሉ። ስለዚህ ፎርማቱ በጣም የተለጠጠ ነው። ማራቶን የሚባለው ለዚህ ነው። ግን ደግሞ በጂኦግራፊ አስቸጋሪነቱ ምክንያት እንደ ላፓዝ እንደ ኪቶ ባሉ ትልልቅ አልቲቲዩድ ባለባቸው ከተሞች ሄዶ መጫወትንም ስለሚጠይቅ እሱም በጣም ፈታኝ ነው። ብዙ ጉዞ ማድረግ ያስፈልጋል። ብዙዎቹ ተጫዋቾች አውሮፓ ውስጥ የሚጫወቱ ተጫዋቾች ናቸው። ስለዚህ ወደ ላቲን መሄድ አለባቸው ጨዋታ ለማድረግ፣ ውቅያኖስ ማቋረጥ አለባቸው። ስለዚህ ጄት ላግ አለ እዛ ደርሶ ለመመለስ። ግን ደግሞ እዛውም በአህጉሪት ውስጥ የሚደረጉ በረራዎች በጣም ብዙ ሰዓታት የሚፈጁና አታካች ናቸው እና እንዲህ ፈታኝ በሆነ የዓለም ዋንጫ የማጣሪያ ዞን ውስጥ ነው ሁለተኛ ሆኖ ከአርጀንቲና ብሔራዊ ቡድን ብቻ አንሶ ወደዚህኛው ውድድር የመጣው እና በብዙ ሰዎች አስተያየት ይሄኛውን የኤኳዶር ብሔራዊ ቡድን ስብስብም ደግሞ በዓለም ዋንጫው ማጣሪያ ያሳየውን ብቃትን በማየት የሀገሪቱ ታሪክ ምርጡ ብሔራዊ ቡድን ነው በሚል የሚያደንቁት አይነት ብሔራዊ ቡድን ነው። ለነገሩ ተጫዋቾቹን በተናጠል ካያቸዋቸው ለምሳሌ ትላንትና የመጀመሪያ አሰላለፍ ውስጥ የነበሩት ሁለቱ ተከላካዮች አንደኛው በተከታታይ 2 ዓመታት በፓሪስ ሳን ጀርማ ውስጥ የቻምፒየንስ ሊግ አሸናፊ የነበረው ዊሊያም ፓቾ ነው። ከዓለም ምርጥ ተከላካዮች መካከል እንዳንዱ ሊቆጠር የሚችል ይመስለኛል። በልጅነቱ በኢንዲፔንደንት ደላቫይል አብሮት ያደገው ለአርሰናል የሚጫወተውና ትላንትና በእንግሊዝ ብዙሃን መገናኛዎች ሲዘገብ እንደሰማ ነው አርሰናል በቋሚ ዝውውር ያስፈረመው እና የተጠናቀቀውን የውድድር ዘመን ግን በውሰት ያሳለፈ ተከላካይ ያላቸው እንደ ሞይሰስ ካይሴዶ አይነት ልምድ ያለው ተጫዋች አላቸው። ፒየሮ ኢንካፔ ማለት ነው። ሌሎችም ብዙ ተጫዋቾች አሏቸው። ትልልቅ የአውሮፓ ክለቦች ውስጥ እየተጫወቱ ያሉ ተጫዋቾች ማለት ነው። በተለይ ይሄ ኢንዲፔንደንት ደላቫይል የሚባለው ክለብ የሀገሪቱ ትልቁ የእግር ኳስ አካዳሚ ነው። የተሰጥኦች ማፍለቂያ ነው ማለት ይቻላል። ግን ኮቺንጉም በጣም አስደናቂ ነው። እንዲያውም በቻምፒየንስ ሊግ የፍጻሜ ጨዋታ ከመደረጉ በፊት አንድ የቢቢሲ ፖድካስት ላይ እነዚህን ተጫዋቾች በወጣትነታቸው ያሰለጠኑ አሰልጣኝን ቃለ ምልልስ እየሰማሁ ነበረ። እንዴት የተጫዋቾቹን ጠባይ ከግምት ያስገባ ኮቺንግ ይከተሉ እንደነበር። ለምሳሌ እንደ ፒየሮ ኢንካፔ አይነቱ ተጫዋች በቴክኒኩ በጣም ጥሩ ነኝ የሚል እምነት ስለነበረው የሪላክስድ የመሆን የመዘናጋት አቲቲዩድ ስለነበር እሱ ላይ የበለጠ አግሬሲቭ መሆን ነበረብኝ ይላሉ። ኮስተር እንዲል ማለት ነው። እንደ ዊሊያም ፓቾ አይነቱ ተጫዋች ደግሞ ከፍተኛ የራስ መተማመን ችግር ነበረበት። በተለይ በቴክኒኩ በኩል እንደዚህ አይነት ኢንሴኪሪቲ ነበረበት። ስለዚህ በስነ ልቦናው በኩል እንዲህ አይነት ቨልነራቢሊቲ ስለነበረበት፣ እንደዚህ አይነት ስስነት ስለነበረበት እሱ ደግሞ የበለጠ እጄን ትከሻው ላይ ጫና አድርጌ በማበረታታት አይነት መንገድ ነበር ማሰለጥ ነው ብለዋል። ይሄ እንግዲህ ምናልባት የበለጠ ማኔጅመንቱን የሚመለከት ሊሆን ይችላል። ግን ቴክኒካዊ ስልጠናው በጣም የላቀ ነው። ያለ ምክንያት አይደለም ይሄንን ሁሉ ተጫዋች እያፈሩ ያሉት። ስለዚህ በጣም ምርጥ ስብስብ ነው። እንደ ኤነር ቫሌንሲያ አይነት በብዙ የዓለም ዋንጫዎች ላይ ያየ ነው። በኤኳዶር ታሪክም የመጀመሪያውን የዓለም ዋንጫ ጎል ያስቆጠረው ተጫዋች በእርግጥ በእድሜ አንጋፋ ነው። ፓቹካ ውስጥ ሜክሲኮ ውስጥ ነው የሚጫወተው። እሱም ስብስብ ውስጥ አለ። ሌሎችም ብዙ ኦርዶኔዝ ሌላ ግሩም ተጫዋቻቸው ነው። ሌሎችም ተጫዋቾች አሏቸው። ግን ወደዚህኛው የዓለም ዋንጫ በመጡበት ጊዜ ትልቁ ስጋት የነበረው ቡድኑ በቂ ጎል ማስቆጠር አይችልም የሚለው ነው። በላቲን አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ 18 ጨዋታዎች አድርጎ 14 ጎሎች ብቻ ነበር ያስቆጠረው። ይሄ ችግር ደግሞ በዚህኛው የዓለም ዋንጫ በመጀመሪያዎቹ 2 ጨዋታዎች ላይ ተንጸባርቆ ነበር።
ከኮትዲቯር ጋር በነበረው ጨዋታ ደካማ አልነበርም ይሄ ቡድን፣ ግን በቂ የጎል እድል የመፍጠር ደግሞ የተገኙትን የጎል እድሎች የማስቆጠር ችግር ነበረበት። ከኩራሳው ጋር በነበረው ጨዋታ በጣም ከፍተኛ ብልጫ ነበረው፣ ነገር ግን ከአንድ ጎል በላይ ማስቆጠር አልቻለም። ስለዚህ ጎል የማያስቆጠር ቡድን ያለበት አደጋ እግር ኳስ የሎ ስኮሪንግ ስፖርት ነው እና የጎል ዋጋ በጣም ከፍተኛ ነው። ግን ይሄ ብሔራዊ ቡድን በእግር ኳስ ትልቁ ከረንሲ የለውም ማለት ነው። ጎል የማስቆጠር ችግር አለበት፣ ግን ትልቁ ጥንካሬው ጎል የሚቆጠርበት ቡድን አይደለም። በጣም በሚያስገርም ሁኔታ በ18ቱ የዓለም ዋንጫ የማጣሪያ ጨዋታዎች 5 ጎሎች ብቻ የተቆጠሩበት በጣም ጠጣር የተከላካይ መስመር ያለው ነው። እሱ እንኳ ብዙ የሚያስገርም አይደለም። ፒየሮ ኢንካፔና ዊሊያም ፓቾ፣ ኦርዶኔዝ አይነት ተከላካዮች ያሉት የተከላካይ መስመር በመሆኑ ምክንያት ማለት ነው እና ይሄኛው ችግር በመጀመሪያዎቹ 2 ጨዋታዎች ፈተና ነበር። ግን ትላንትና በጀርመን ብሔራዊ ቡድን ላይ 2 ጎሎች ለማስቆጠር ችሏል። በደንብ አስተማማኝ የሆነ የማጥቃት ቡድን ነው ለማለት ቢያስቸግርም ግን ጀርመን ላይ ጎል ማስቆጠር ትልቅ ስኬት ይመስለኛል። ያንን የመከላከል ሶሊዲቲም የጀርመን ብሔራዊ ቡድን 0.7 ኤክስጂ ብቻ እንዲያስመዘግብ የወሰነ በጣም የተዋጣለት ሶሊድ የሆነ ጠጣር የሆነ የተከላካይ መስመር እንዳለው ትላንትናም በድጋሚ ያሳይቷል። የመጀመሪያው ጎል ሲቆጠር በጣም አወዛጋቢ ጎል ነበር። ባለፈው ጋና ከእንግሊዝ ጋር በነበረው ጨዋታ ላይ ፕሪንስ አዱ ላይ የተሰራ ግልጽ ጥፋት ነበር በኤዝሪ ኮንሳ። ከጨዋታው በኋላ የጋና ብሔራዊ ቡድን አሰልጣኝ ካርሎስ ኪሮዥ ቫር ለቡና ወጥቶ ነበር ወይ የሚል አስተያየት የሰጡበት ትልቅ ውሳኔ ማለት ነው። ለእኔ ክሊር ኤንድ ኦቪየስ የሚሉት በጣም ግልጽ የሆነ ጥፋት ነበር የተፈጸመው። የጋና ብሔራዊ ቡድን ትልቅ ድል ፌመስ ድል ሊያገኝ ይችል ነበር። 4 ነጥቦች አሉት እንደምታውቁት። ስለዚህ ከሞላ ጎደል ወደ ሁለተኛው ዙር አልፏል። ቢያንስ ጥሩ ሶስተኛ ሆኖ ማለፉ አይቀርም። ነገር ግን እዛ ጨዋታ ላይ እንዲህ አይነት የቪአር የዳኝነት እጻጽ ነበር። አይሳ ወይዳ የሚባል ተጫዋችም የፍጹም ቅጣት ምት ከቱርክ ጋር በነበረ ጨዋታ ሊያስገኝ የሚችል ትልቅ እድል ነበረው። ባለፈው አርጀንቲና ከኦስትሪያ ጋር በተጫወተች ጊዜ የሊዮኔል ሜሲ ጎል ሲቆጠር በፕሮሰሱ ላይ ጥፋት ተፈጽሞ ስለነበር ያም ምናልባት ጎሉ ሊሻር የሚያስችልበት የቫር ጣልቃ ገብነትን የሚጠይቅ አንድ ኢንሲደንት ነበር። እንዲህ አይነት አወዛጋቢ ነገሮች አሉ እንደሚታወቀው። ትላንትና ግን እንዴት ያንን ውሳኔ አርቢትሩ ምናልባት በጨዋታው ፍጥነት ውስጥ አልፏቸው ሊሆን ይችላል፣ ግን ሌሎች በቪአር ክፍል ውስጥ ያሉ ረዳቶቻቸው እንዴት እንዳላዩት ለመገንዘብ ያስቸግራል። ምክንያቱም አሌክሳንደር ፓቭሎቪች ምንም ጥያቄ የለውም በግልጽ ጥፋት ፈጽሟል። ሃይቡት መሆኑ ብቻ ሳይሆን የተጫዋቹን ጭንቅላት አግኝቶታል በእግሩ ፔድሮቪች የሚባለውን ተጫዋች ማለት ነው። ከዚያ በኋላ ነው የሌሮይ ዛኔ ጎል የተቆጠረውና ለማመን ያስቸግራል። እኔ እንዲያውም ከዛ በኋላ ያው ትልቅ ቅሬታ ነበራቸው የኮቺንግ ስታፉም የተጠባባቂ ወንበር ላይ የነበሩትም ተጫዋቾች ሜዳ ውስጥ የነበሩትም ተጫዋቾች ያንን የፍትህ መጉደል የሚመስል ሴንስ ኦፍ ኢንጀስቲስን ወደ ቁጣ ወደ ፐርፎርማንስነት ነው የለወጡት እና ቶሎ ነው መልስ ለመስጠት እድል ያገኙት እና ደግሞ በአንድ በኩል ልክ በቃ መሄጃ ሳይኖር ሲቀር ወደ አንድ የግድግዳ ማዕዘን መለጠፍ ሲመጣ የግድ መጋፈጥ ግድ ይሆናል። ያን ጊዜ ልክ በሌሎች ጨዋታዎች ላይ እንዳየነው አይነት በዓለም ዋንጫ የማጣሪያ ጨዋታዎችም እንዳየነው አይነት ትንንሽ ማርጅኖች መጫወት ከዛ በኋላ የሚያዋጣ አልነበረም። የግድ ማጥቃት ነበረባቸው፣ የግድ ጎል ማስቆጠር ነበረባቸው። ምክንያቱም ወደ ሁለተኛው ዙር ሊያልፉ ከሆነ ጎል ማስቆጠር ግድ ይላቸው ስለነበር እና በመጠኑ ለማጥቃት ድፍረት እንዲያገኙ ያስገደዳቸው ይመስለኛል። ከዚያ በኋላም ከጀርመን ብሔራዊ ቡድን የበለጠ ጥራት ያላቸው የጎል እድሎች ፈጥረዋል። በኢላማውን በጠበቀ ሙከራ እኩል ቢሆኑም ግን በኤክስጂ 1.27 ኤክስጂ ነበራቸው። ከፍተኛ አይደለም ግን ከጀርመን ይሻላል። እንዲያውም ቅድም የጀርመን 0.65 ነው የጀርመን የነበረው። ስለዚህ በጣም የተሻለ ማጥቃት ነበራቸው። ቶሎም ነው ሪስፖንድ ያደረጉት፣ ቶሎም ነው የአቻነቱን ጎል ያስቆጠሩት። በጣም ደፋር የሆነ በኃይለኛ ኢንቴንሲቲ ይጫወት የነበረ ቡድን ነው። ደግሞ ያ ኤነርጂ ያለው ብዙዎቹ በአውሮፓ ትልልቅ ክለቦች የሚጫወቱ ተጫዋቾች በመሆናቸው ምክንያት እና ጎሉን የአቻነቱን ጎል በፍጥነት ነው ያስቆጠሩት። እሱም በጣም አስፈላጊ ነበር። ምክንያቱም ፕላታ ጎሉን ያስቆጠረው ገና 7ኛው ደቂቃ ላይ ነበር። በጀርመን ብሔራዊ ቡድን በኩል የመከላከል ሕጸጽ ነበር ይሄ ጎል በተቆጠረበት ጊዜ። በጠቅላላውም በአሰልጣኝ ጁሊያን ናግልስማን የተጫዋቾች ለውጥ አላደረገም ብዙ። አሁን የመጀመሪያዎቹ 2 ጨዋታዎች ካሸነፈ በኋላ ሮቴት ያደረገ ቡድን አይደለም። በእርግጥ በማይንድሴት በኩል በአእምሮ በኩል ወደ ሁለተኛው ዙር አንደኛ ሆኖ ስላለፉ ተጫዋቾቹ የመጨረሻውን ብቃታቸውን ለመስጠት ላይገደዱ ይችላሉ በምድቡ ባህሪ ምክንያት። ነገር ግን አሰልጣኝ ጁሊያን ናግልስማን ኮንቲኒቲና ሪትም ወጥ
የሆነ ቡድን ፈልጋለሁ፣ ቀጣይነት እንዲኖረው ፈልጋለሁ የሚል አስተያየት ሰጥቶ ስለነበር በአስገዳጅ ሁኔታ ያላሰለፋቸው 2 ተጫዋቾች ካልሆኑ በስተቀር በመጀመሪያዎቹ 2 ጨዋታዎች ከኩራሳውና ከኮት ዲቯር ብሔራዊ ቡድን ጋር የተጫወተውን የጀርመንን ብሔራዊ ቡድን የመጀመሪያ ተመራጭ ተጫዋቾች ከማኑኤል ኖየር እስከ ካይ ሃቨርትዝ ነው የተጠቀሙ። ከኋላ እስከ ፊት ድረስ ያደረጋቸው 2 ለውጦች፣ አንደኛው አስገዳጅ ለውጥ ነው። የአንቶኒዮ ሩዲገር በኒኮ ሽሎተርቤክ ፈንታ የመጀመሪያ ተሰላፊ ሆኖ መጀመር ነው። እንደምታውቁት ሽሎተርቤክ ተጎድቷል። ትላንትና በቴክኒክ ቦታው ላይ የቡድኑ አባል ሆኖ እስከ ጀርመን ብሔራዊ ቡድን የዓለም ዋንጫ ጉዞ ድረስ ይቆያል፣ ግን በዓለም ዋንጫው ላይ ተሳትፎ አይኖረውም። ስለዚህ እሱ የለም። ይሄ አስገዳጅ ውሳኔ ነው። ከዛ ውጪ አሁን ወደ ባየር ሚኒክ እንደሚዘዋወር የተረጋገጠውን የአይንትራክት ፍራንክፈርቱን ናትናኤል ብራውንን በዳቪድ ራውም ተክተውታል እና አሰልጣኙ ለፍሎ ለሪትም ለቀጣይነት በሚል ከሞላ ጎደል የመጀመሪያ 11 ወይም የጀርመንን ምርጡን ስብስብ ነው የተጠቀሙት እና የመጀመሪያው ጎል በተቆጠረበት ጊዜ በቅርብ ጊዜ በዝውውር እንደገና ከማንቸስተር ዩናይትድ ከሊቨርፑል አይነት ትልልቅ ክለቦች ጋር ሪያል ማድሪድም ስሙ ሲጠቀስ ሰማለው። በቦሩሲያ ዶርትሙንድ ግሩም ሲዝን ያሳለፈው፣ ባለፈውም የኮት ዲቯር ብሔራዊ ቡድንን ባሸነፉ ጊዜ ለዴኒስ ኡንዳቭ የመጨረሻውን ኳስ ያቀበለው ፌሊክስን ሜቻ ነበር ስህተቱን የሰራው እና ወዲያው የኤኳዶር ብሔራዊ ቡድን ወደ ጨዋታው መመለስ የቻለበትን ጎል አግኝቷል። በጣም ግሩም አጨራረስ ነበር። የጀርመን ብሔራዊ ቡድንን በተመለከተ አሁን ማጌንታ ለሚባል ብዙሃን መገናኛ የቀድሞ የሊቨርፑል ትልቅ አሰልጣኝ የርገን ክሎፕ ተንታኝ ሆነው ከነ ቶማስ ሚለር ጋር አብረው እየሰሩ ነው እና ምን አይነት አስተያየት ሰጥተዋል? በተለይ ተርኖቨሮችን፣ ፈጣን ሽግግሮችን ለመቋቋም ቸግሮት ነበር። ምክንያቱም የጀርመን ብሔራዊ ቡድን ፍሌክሲብል ፎርሜሽን ያለው ብለዋል። እንግዲህ በባክስሪ የሚጫወት ይመስል ነበር፣ ግን በኳስ ቁጥጥር ጊዜ፣ በጠለቅ ባለ መከላከል ጊዜ፣ ፕሬስ ለማድረግ በሚሞክርበት ጊዜ በጣም የሚለዋወጥ ፎርሜሽን ነበረው እና ፖዚሽናል ሮቴሽንም አለ። ተጫዋቾች ቦታ እየቀያየሩ ሲጫወቱ እናይ ነበር። ለምሳሌ ጆሹዋ ኪሚህ ወደ ኋላ ይገባል እና በመስመር መከላከል በኩል የጀርመን ብሔራዊ ቡድን ደካማ የመከላከል ተጫዋች ስለሚመስል ጆሹዋ ኪሚህ ሌሮይ ሳኔ ወደ ኋላ የተመለሰ ከቨር ያደርጋል። ሁለቱ አማካዮች ቶሎ ቶሎ ቦታ ይለዋወጡ ነበር፣ አሌክሳንደር ፓቭሎቪች እና ፌሊክስን ሜቻ። ስለዚህ ብዙ ለውጥ አለ። ከፊትም ካይ ሃቨርትዝ እንደምታውቁት በጣም ፍሉድ ተጫዋች ነው። ከሳጥን ብዙ ይወጣል፣ ወደ ጥልቅ አማካይነት ይመጣል፣ ወደ መስመሮች ይወጣል እና የየርገን ክሎፕ አስተያየት ቡድኑ እንዲህ አይነት ቡድን ስለሆነ ብዙ ፍሉዲቲ ያለው ቡድን ስለሆነ ኳስ በሚያጣበት ጊዜ ጥሩ ስትራክቸር የለንም ነበር አሉ እና የኤኳዶርን ብሔራዊ ቡድን በመልሶ ማጥቃት በጣም አደገኛ እንዲሆን ያደረገው እሱ ሳይሆን አይቀርም። እንግዲህ ለማጥቃት ተጫዋቾቻቸው ነጻነት ለመስጠት ለባላጋራ ቡድን ላለመተንበይ ሲሉ ነው እንደዚህ አይነት ፖዚሽናል ሮቴሽን እንዲኖራቸው አሰልጣኝ ዩሊያን ናግልስማን የሚያደርጉት። ነገር ግን ፕሬሲንጉ ጥሩ ማይሆን ከሆነና በቀላሉ በፈጣን ሽግግር የሚጋለጡ ከሆነ ቡድኑ ጥሩ የመከላከል ዝግጁነት ወይ ፖስቸር የለውም የሚል አስተያየት የሰጡት። ኢንቴንሲቲው ጥሩ አልነበረም። አንዳንድ አጋጣሚዎች ላይ ከጀርመን የቅርብ ዓመታት እግር ኳስ ያለመድነውን አይነት ፓሲቭ ዲፌንዲንግ የሚባል የበለጠ ሳጥን መከላከል፣ በ5-4-1 ለመከላከል መሞከር። የኤኳዶር ብሔራዊ ቡድን በጠቅላላው በፖሴሽን በጀርመን ብሔራዊ ቡድን የተበለጠ ቢሆንም ግን በጨዋታዎች ዘለግ ላለ ጊዜ ኳስ ተቆጣጥሮ የቆየበት የጨዋታው ምዕራፍ እንዲኖር አድርጎት ነበር እና ይሄ ደግሞ ምን ያህል ኳስ ላይ በቂ ፕሬሸር እየፈጠሩ እንዳልነበር የሚያሳይ ነው። በኋላ የኤኳዶር ብሔራዊ ቡድን በሁለተኛው አጋማሽ ጎል ማስቆጠር ስለነበረበት ጎል ለማስቆጠር ብዙ ሪስክ መውሰድ በጀመረበት ኢንቴንሲቲውን ከፍ ባደረገበትም ጊዜ ተመሳሳይ መልስ መስጠት አልቻለም የጀርመን ብሔራዊ ቡድን። እንግዲህ እኔ የምጠራጠረው እንግዲህ የማይንድ ሴትን ጉዳይ ነው። እኔ በእርግጥ ኩራሳውን አሸንፈዋል፣ ግን ኩራሳውን ነው ያሸነፉት። 7-1 ነው። አዎ፣ ግን ኩራሳውን ከዛ ሁለተኛው ጨዋታ ላይ በኮት ዲቯር በብርቱ ተፈትኖ ነበር። በተለይ በመጀመሪያው አጋማሽ የኮት ዲቯር ብሔራዊ ቡድን እጅግ የተሻለ ቡድን ነበር። ትላንትና ደግሞ በኤኳዶር ተቸግረዋል በጣም። ስለዚህ የጀርመን ብሔራዊ ቡድን የመጀመሪያውን ጨዋታ ካሸነፈ በኋላ የፈጠራቸው ማን ያውቃል ስለ ጀርመን የሚል አስተያየት እንዲሰጥ ቢያደርግም ኦፍኮርስ አሁንም ማን ያውቃል አንደኛው ሆኖ ወደ ሁለተኛው ዙር ያለፉት። ነገር ግን ጥርጣሬዎች አሉኝ ይህንን ቡድን በተመለከተ። ከዛ ውጪ ትላንትና የጀርመንን ቡድን በተመለከተ የኒኮ ሽሎተርቤክ አለመሰለፍ የግራግር ተጫዋች ነው እንደምታውቁት። በተለይ እንደ ዩሊያን ናግልስማን ላሉ የኳስ ቁጥጥር አሰልጣኞች ለቅብብል አንግል የግራግር ተከላካይን በግራ የመሀል ተከላካይነት ቦታ መጠቀም በጣም አስፈላጊ ነው። ሩዲገር ጥሩ የአንድ ለአንድ ተከላካይ ነው፣ ግን በኳስ ቁጥጥር ጊዜ ተመሳሳይ ቴክኒካዊ ጥራት የሚጨምርላቸው ተጫዋች አይደለም። ዴቪድ ራውም የበለጠ የላይታች እያለ የሚጫወት ትራዲሽናል የመስመር ተከላካይ ነው።
ግን ናትናኤል ብራውን በሚጫወትበት ጊዜ ወደ ውስጥ እየገባ ኢንቨርት የሚያደርግ የመስመር ተከላካይ ሆኖ ይጫወታል። ስለዚህ መሀል ላይ ተጨማሪ ቁጥር አላቸው ማለት ነው። ቡድኑ ኳስ በሚቆጣጠርበት ጊዜ እንዲሁም ኪሚህ አይደለም እሱ በሚኖርበት ጊዜ ወደ መሀል የሚገባው፣ ብራውን ወደ መሀል የሚገባው ይበልጥ ሴንትራል ቦታዎች ላይ መጫወት የሚችል ተጫዋች ነው። ስለዚህ መሀል ላይ የቁጥር ሰርፕላስ ይሰጣቸዋል። ትናንትና አሁን የኮትዲቯር ብሔራዊ ቡድን የኤኳዶር ብሔራዊ ቡድን እንደዚህ አይነት ዶሚናንስ ያስመዘገበው አንደኛ በመሀል ላይ ብዙ ጊዜ የቁጥር ብልጫ ይወስድ ስለነበር ነው። ስለዚህ የሁለቱ ትላንትና ባልተሰለፉ ተጫዋቾች ፈንታ የገቡ ተጫዋቾች ጥራትም የጥራት ችግር ያለባቸው ተጫዋቾች አይደሉም፣ ግን የአይነት ለውጥ የሚያመጡ ተጫዋቾች ናቸው። በኋላ ናግልስማን ብዙ ለውጦች አድርጓል። የመጀመሪያው አጋማሽ ልክ ከተጠናቀቀ በኋላ ፓቭሎቪች ወጥቶ አንጄሎ ስቲለር ነው በሱ ፈንታ የገባው። 58ኛው ደቂቃ ላይ ዴኒስ ኡንዳቭ ተቀይሮ ገብቷል በካይ ሃቨርትዝ ፈንታ። ከዛ በኋላ ማሊክ ቺያውን በጆሹዋ ኪሚህ ፈንታ ገብቷል። አንድ ሰዓት እንደሆነው 3 የመጀመሪያ ተሰላፊ ተጫዋቾችን ቀይሮ አስወጥቷል ማለት ነው። ስለዚህ ጨዋታው ላይ የሚቀጥለውን ጨዋታ ስሌት እያሰላ እንደነበር አሰልጣኙ የሚያሳይ ነው። በኋላ ማክሲ ባየር እና ፓስካል ግሮስም ተቀይረው ገብተዋል በ10 ደቂቃ ልዩነት 63ኛው እና 73ኛው ደቂቃ ላይ ፌሊክስን ሜቻና ፍሎሪያን ቨትን ተክተው። ብዙ ልምድ የለውም ይሄ የጀርመን ብሔራዊ ቡድን። 4ቱ በሁለቱ አጋማሽ ተቀይሮ የገቡት ተጫዋቾች ለመጀመሪያ ጊዜ ነው የዓለም ዋንጫ ጨዋታዎች ላይ የተሳተፉት። በተለይ ግን ስፔሻሊስት ኳስ ነጣቂ ካስወጣ በኋላ ፓቭሎቪች እና ሜቻ ከወጡ በኋላ አማካይ ክፍሉ የበለጠ ሽግግሮችን ለመቆጣጠር ተቸግሮ ነበር። ትራንዚሽኖችን ለመቆጣጠር ተቸግሮ ነበር። የበለጠ የሳጥን ጨዋታ እንዲሆን የጀርመን ብሔራዊ ቡድን ምንም አይነት ቁጥጥር እንዳይኖረው ሆኖ ነበር። ኳስ ነጣቂ ተጫዋች አልነበረውም። ምክንያቱም ባየርም ስቲለርም ኳስ ነጣቂዎች የሚባሉ ባለመሆናቸው ምክንያት ማለት ነው። ሁለተኛው ጎል በተቆጠረበት ጊዜ ግን ስለ ማኑኤል ኖየር ጥያቄ ማንሳት አለብን። እኔ እንግዲህ መጨረሻ ላይ ሊሰራ ይችላል ይሄ ውሳኔ፣ ግን በ40 ዓመት ወደ ብሔራዊ ቡድን የመመለስ ጉዳይ ያው ምናልባት አንደኛው ችግር የሚሆነው የማርክ አንድሬ ተር ስቴገን መጎዳት ነው። የመጀመሪያ ተመራጭ ግብ ጠባቂያቸው ነው። አንጉሎ ነበር በነገራችን የመጀመሪያውን ጎል ያስቆጠረው ስም አሳስቻለሁ። ለሰንደርላንድ የሚጫወተው ተጫዋች ፕላታ ነው ሁለተኛውን ጎል ያስቆጠረው። ግን የማኑኤል ኖየር ስህተት ነው። በቆመ ኳስ ነው ጎሉ የተቆጠረው። እንዲህ አይነት ስህተቶች ብዙ ሲሰራ አይተነዋል በዚህ ውድድር ዘመን። አንዳንድ ትልልቅ ፐርፎርማንሶች ነበሩት። አሁንም አለ ኖየር የሚያስብሉ ከሪያል ማድሪድ ጋር በቤርናቤው የተደረገው ጨዋታ ላይ ያሳየውን አይነት ብቃት በጠቅላላው ግን በጣም ወርዷል። የድሮ ደረጃ ላይ ያለ ግብ ጠባቂ አይደለም። የሚጠበቅም ነው መውረዱ በእርግጥ 40 ዓመቱ ስለሆነ። ነገር ግን ስህተት በሰራ ቁጥር የአሰልጣኝ ጁሊያን ናግልስማንን ውሳኔ ጥያቄ ምልክት ውስጥ ግን ያስገባል። ምክንያቱም በጀርመን ብሔራዊ ቡድን ካፕ ውስጥ ሳይቀር ኩርፊያ ፈጥሯል ሲባል ሰምተን ነበር የእሱ ወደ ብሔራዊ ቡድኑ የመመለስ ጉዳይ። ምክንያቱም እንደ አሌክሳንደር ኒውቤል አይነት ግብ ጠባቂ ያላቸው ኦሊቨር ባውማን ነበር በቅርብ ጊዜ መጀመሪያ ተመራጭ ግብ ጠባቂያቸው የነበረው። አሰልጣኙ ራሳቸውም የኔ ቁጥር 1 ግብ ጠባቂ ወጣት ስለሆነ አንተ ልበል የመጀመሪያ ተመራጭ ግብ ጠባቂ ብሎ የጠራው እሱን ነበር። ነገር ግን አሁን ወደ ማኑኤል ኖየር ተመልሰዋል እና በጣም ትልቅ ስህተት ነበር። የመጀመሪያው ሁለተኛው ጎል በተቆጠረበት ጊዜ ስለ ኤኳዶር ካነሳን አይቀር ግን ስለ አንድ ቦታ በዚሁ እግረ መንገድ ባነሳ ደስ ይለኛል። ኤስሜራልዳስ ስለሚባል ቦታ የኤኳዶር እግር ኳስ የተጫዋቾች ተሰጦ ማፍለቂያ መሬት ልትባል ትችላለች። አሁን ስብስቡ ስታዩ ብዙ ጥቁር ተጫዋቾች አሉ። ፓቾ ጥቁር ነው፣ ኦርዶኔዝ ጥቁር ነው፣ ቪቼ ጥቁር ነው፣ ካይሴዶ፣ አንጉሎ፣ ዮቦዋ፣ ፕላታ፣ ቫሌንሲያ እነዚህ ሁሉ ጥቁር ተጫዋቾች ናቸው። የአፍሮ ኤኳዶሪያን የሚባሉ በ16ኛው መቶ ክፍለ ዘመን እንደምታውቁት ብዙ አፍሪካውያንን በባሪያ ንግድ የማጋዝ ታሪክ ነበር እና በላቲን አሜሪካም በኮሎምቢያም በብራዚልም በሌሎቹም በሁሉም ኦልሞስት የላቲን አሜሪካ ሀገራት የምናያቸው ጥቁሮች የዚያ ዘመን ትውልድ ውርሶች ናቸው እንበል፣ እንደዛ ናቸው እና አሁን የምናያቸው ብዙዎች ተጫዋቾች ደግሞ ያኔ በተለይ አንድ መርከብ ተሰብሮ ብዙ በዛ ለባሪያ ሽያጭ በሚል ወደ አሜሪካ ሀገራት ወደ አሜሪካ ወደ ሰሜን አሜሪካም ወደ ካሪቢያንም ሲጓጓዙ ከነበሩ መካከል ብዙዎቹ አምልጠው ልክ መርከቡ ከተሰበረ በኋላ ወደ ጫካ ገብተው እዛው ነው አንድ ማህበረሰብ ፈጥረው እዛ ከነበሩ ኢንዲጂኒየስ ሰዎች ጋር ሆነው የራሳቸውን ህይወት የጀመሩት እና የስፔን ቀኝ ገዢዎችም በኢንአክሰሰብል በመሆኑ ምክንያት ወይም ጫካ ውስጥ ገብቶ አስሶ ለማገት በጣም አስቸጋሪ ጥቅጥቅ ደን ስለሆነ ሊያገኟቸው አልቻሉ እና እዛው በቃ መኖር ጀመሩ እና ብዙዎቹ አሁን የምናያቸው ተጫዋቾች እንግዲህ ይሄ ከክፍለ ዘመናት በፊት የነበረ ጉዳይ ነው፣ ግን ብዙዎቹ እንደዚህ አይነት ታሪክ ያላቸው ተጫዋቾች ናቸው
የሚያስገርም ነው። አሁን እቺ ኤስሜራልዳስ የምትባለው አካባቢ 600,000 ሰዎች ብቻ የሚኖሩባት 18 ሚሊዮን ኢኳዶራውያን አሉ። የህዝብ ቁጥሩ 18 ሚሊዮን ነው። ከዚህ መካከል 600,000 ብቻ የሚሆኑት ሰዎች የሚኖሩባት ግዛት ነች። 18ኛ ነች፣ እንዲያውም 8ኛ ነች። በጣም ትንሽ ነች። እና እዛው አካባቢ ያሉ ትንንሽ ከተሞች አሉ። ሳን ማቴዎስ ዴ ላስ ኤስሜራልዳስ፣ ኪኒንዴ፣ ሳን ሎሬንዞ፣ ኤሆይ አልፋሮ የሚባሉ ከተሞች አሉ። ግን ግዛቲቱ ያቺው ግዛት ነች። በዚህ የዓለም ዋንጫ ስብስብ ውስጥ ከኤኳዶር 26 ተጫዋቾች መካከል 10 ከዚህች ግዛቶች የመጡ ናቸው። ብዙዎቹ አፍሮ ኤኳዶሪያንስ የሚባሉ ናቸው። በባሪያ ንግድ ከሄዱ የቀደሙ ቤተሰቦቻቸው የተገኙ ማለት ነው። ይሄ ግን እዚህኛው ውድድር ላይ ብቻ አይደለም። ለምሳሌ የኮሪያ ጃፓን የዓለም ዋንጫ የኤኳዶር ብሔራዊ ቡድን ለመጀመሪያ ጊዜ የተሳተፈበት የዓለም ዋንጫ ነው። 8ቱ ተጫዋቾች ከዚሁ ግዛት የመጡት ተጫዋቾች ነበሩ። በብራዚል በ2014 ሁለተኛው የዓለም ዋንጫ ተሳትፏቸው ላይ 9፣ ባለፈው የዓለም ዋንጫ በካታር 10፣ ደግሞ አሁንም 10። በዚህኛው ስብስብ ውስጥ ብዙ ፐርሰንቴጅ 40% የሚሆኑ ተጫዋቾች ከዚህ የመጡ ናቸው። እንግዲህ ከአጠቃላይ የሀገሪቱ ሕዝብ 3% ብቻ የሚሆነው ሕዝብ የሚኖሩባት አካባቢ ነች። ግን በብሔራዊ ቡድን ውክልና 40% የሚሆኑት ከዚህች አካባቢ የመጡ ናቸው። እንዲያውም በእግር ኳስ ብቻ ሳይሆን በሌሎችም ስፖርቶች፣ በሌሎች የአትሌቲክስ አይነቶችና በባስኬትቦል በቅርጫት ኳስ የሚታወቁ ኤኳዶሪያን ስፖርተኞችም ከዚህች አካባቢ የመጡ ናቸው። አሁን ብዙ ጊዜ ምን ይባላል? የኤኳዶር ተጫዋች ባዮታይፕ በቃ ፊዚካሊ ረጅም፣ ጠንካራ፣ ጡንቻማ፣ ፈጣን፣ ቀልጣፋ እና የቆዳ ቀለሙ ጥቁር የሆነ አፍሮ ዲሴንደንት የሆነ ነው ይባላል። አሁን ብዙ የምናያቸው ተጫዋቾች ቅድም በቆዳ ቀለም ሊስት ያረኳቸው ለዚህ ነው። እንግዲህ በሀገሪቱ ዋናው ዲቪዚዮን ላይ የሚሳተፍ ትልቅ ክለብ የለም ከዚህች ግዛት። አሁን ብዙዎቹ በርዕሰ ከተማ ኪቶና ጓያኪል በምትባለው ከተማ ያሉ ናቸው። ብዙዎቹ ትልልቅ የኤኳዶር በዋናው ዲቪዚዮን የሚወዳደሩ ክለቦች ያሉት። ነገር ግን ተሰጥኦ ያላቸው ወጣት ተጫዋቾች ቢፈልቁት ግን ከእነዚህ ሀገሪቱ ዋና ዋና ከተሞች አይደለም። ትላንትናም ጀርመንን 4-1 ካሸነፈው 2-1 ካሸነፈው የመጀመሪያ 11 4ቱ ፔሮ ኢንካፔና ፓቾን ጨምሮ ከዚህቹ አካባቢ ከኤስሜራልዳስ የመጡ ናቸው። ኔልሰን አንጉሎ ጎሉን ያስቆጠረው ተጫዋች፣ የመጀመሪያውን ጎል ያስቆጠረው ተጫዋች፣ ኤነር ቫሌንሲያ፣ እነዚህም ጨዋታውን የጀመሩ ሌሎች ተጫዋቾች ናቸው። እነዚህ ሁሉ ከዚያች ግዛት የመጡ ናቸው። የኤሲ ሚላኑ ፐርቪስ ኤስቶፒኛን ኢንተር ለሚባለው የብራዚል ቡድን የሚጫወተው ፌሊክስ ቶሬስ፣ ጃክሰን ፖሮሶ፣ የአይማር ሜዲና፣ አላን ሚንዳ፣ ዳኒል ካስቲሎ እነዚህ ሁሉ ከኤስሜራልዳስ ከምትባለው ግዛት የተገኙ ተጫዋቾች ናቸው እና የሚያስገርም ነው፣ የሚገርም ነው። በአንዳንድ አካባቢዎች ላይ እንዲህ አይነት ነገር ነው ያለ። ለምሳሌ ስፔን ውስጥ ብዙ አሰልጣኞች አሁን በፕሪሚየር ሊግ የሚያሰለጥኑ አርቴታ፣ አሎንሶ፣ ኡናይ ኤሜሪ፣ አንዶኒ ኢራዮላ አይነት የፕሪሚየር ሊግ ትልልቅ ክለቦችን የሚያሰለጥኑት እነዚህ አሰልጣኞች የአርሰናል፣ የሊቨርፑል፣ የአስቶን ቪላ፣ የቼልሲ አሰልጣኞች ናቸው። እነዚህ አሰልጣኞች ሁሉም ከጊፑስኳ ከምትባለው የስፔን ትንሽ ግዛት የተገኙ አሰልጣኞች ናቸው። ይሄ ብዙ ጊዜ ይሄ አይነት አንትሮፖሎጂካል ፌኖሜንን ሰዎችን ብዙ ያነጋል። ለምን እንደዛ ሆነ በሚል በቀደም ስለ ፓሪስ ሰበርብ ሳነሳ ነበር። በእርግጥ በጣም ሰፊ አካባቢ ነው፣ ወደ 10 ሚሊዮን ህዝብ አካባቢ ያለበት ነው። ስለዚህ የታለንት ፑሉ ሰፊ ነው። ግን አንዳንድ ትንንሽ ህዝብ ብቻ ያለባቸው ቦታዎች ላይ እንደዚህ ተሰጥኦ ሲፈልቅ እናያለን። የሚያስገርም ነገር ነው። ለምሳሌ በአርጀንቲና ሮሳሪዮ ውስጥ በጣም ትልልቆቹ አሰልጣኞች ሴዛር ሜኖቲን፣ ማርሴሎ ቢኤልሳን አይነት አሰልጣኞችን ደግሞ ትልልቅ ተጫዋቾች እንደ ከሊዮኔል ሜሲ ጀምሮ ማለት ነው ወይ ማሪዮ ኬምፖስ ትልልቅ ተጫዋቾች ከሮሳሪዮ ይወጣሉ እና ከጠቅላላ የሀገሪቱ ህዝብ እዛ አካባቢ ያለው ህዝብ በፐርሰንት በጣም አነስተኛ ሆኖ የሚያወጡት የባለተሰጥኦ ተጫዋቾችና አሰልጣኞች ቁጥር ግን በጣም ከፍተኛ ይሆናል። እያንዳንዱ ታሪክ የራሱ እያንዳንዱ እንደዚህ አይነት አንትሮፖሎጂካል ሁኔታ የራሱ ማብራሪያ ያለው። በእርግጥ ግን በኤኳዶር ብሔራዊ ቡድን በኩል ያንን ማስተዋል ይቻላል። አሁን ብሔራዊ ቡድን ብቻ ሳይሆን በቅርብ ጊዜ በተሰራ አንድ ሪሰርች በሀገሪቱ ሊግ ለምሳሌ 119 ተጫዋቾች ከኤስሜራልዳስ የመጡ ናቸው። እንግዲህ ታለንት ፑሉ ትንሽ ነው፣ ምክንያቱም የህዝቡ ቁጥር ትንሽ ስለሆነ 600,000 ህዝብ ብቻ ስለሆነ ደግሞ የከፋ ድህነት ያለበት ነው። በሂውመን ዴቨሎፕመንት ሬት በሀገሪቱ ብዙ ከድህነት ወለል በታች የሆኑ ሰዎች የሚኖሩበት አካባቢ ይሄኛው ቦታ ነው ይባላል።
ግን ቅድም እንዳነሳሁት ዛምቦስ ይሉታል አሁን ያንን የአፍሮ ኢኳዶሪያን ትውልድ እና 50% የሚሆኑት ጥቁሮች ናቸው። ከእንደዚህ አይነት የባሪያ ንግድ አመልጠው ከሄዱ ቀድሞ የቤተሰቦቻቸው የዘር ሀረግ የተገኙ ብዙ ጥቁሮች አሉበት። በተቀረው የሀገሪቱ አካባቢ ያለው የጥቁሮች ፐርሰንት ግን 7% ብቻ ነው። ስለዚህ ምን ያህል ጥቁሮች የሀገሪቱን እግር ኳስ እየጠቀሙት እንዳለ የሚያሳይ ነው። ያው አፍሪካውያን ናቸው ሊባል ይችላል ዝርያቸውን ካየን እና በጣም ኢንትረስቲንግ ነገር ነው። ግን አንድ የገረመኝ ሴባስቲያን ባቼች የቡድኑ አሰልጣኝ ኤኳዶራዊ አሰልጣኝ አይደለም። ቲም ቪክሪን ታውቁታላችሁ ብዬ አስባለሁ። ላቲን አሜሪካ እግር ኳስን በተመለከተ ኤክስፐርት ነው። ከ1997 ጀምሮ በቢቢሲ ሲዘግብ የቆየ አሁን ለስፔን አርቲክሎች የሚጽፍ ብራዚሊያን ሸርት የሚል ፖድካስት አለው ዩቲዩብ ላይ አለ። በጣም ኢንትረስቲንግ ሰው ነው። እሱ ሲናገር ስለ አሰልጣኙ ተናግሯል። አሁን በጣም አስቸጋሪ ሆኖ ነገር አለ። እሱ አርጀንቲናዊ ነው። በጣም ወጣት አሰልጣኙ ትላንትና የነበረው ስሜት የሚገርም ነው። ማያለቅስ ተጫዋች አልነበር። የአሰልጣኙም ስሜት በጣም ብርቱ ስሜት ነው የነበረው። ኢሞሽኑ በጣም ትልቅ ነው። ምን ማለት እንደሆነ የትላንትናው ድል ሜዳ ውስጥ ጨዋታውን ያያችሁ ሰዎች፣ ያላያችሁትም ሰዎች ጨዋታው ካለቀ በኋላ የነበረውን ስሜት ብታዩት ደስ ይለኛል። በጣም ምንድነው ኢሞሽናል ሲንስ ነበሩት እና በጣም አስቸጋሪ የነበረው ሀገሪቱ በሁለት ጫፎች የተወጠረች ነች ይላል። በጋያኪል እና በኪቶ በሁለቱ ከተሞች ምን ይሆናል? አንድ አሰልጣኝ ከኪቶ ከሆነ የተወለደው የኪቶ ሰው ከሆነ ወይም ብሔራዊ ቡድኑ የተረከበው ሰው በማንነቱ ምክንያት የጋያኪል ሰዎች አይተውትም እና መጥፎ ውጤት በተገኘ ቁጥር ኃይለኛ ተቃውሞ የሚነሳው ከዚያ ነው። በተቃራኒ የጋያኪል ሰው ከሆነ ደግሞ ከኪቶ ማለት ነው። ኪቶ ደግሞ ሚዲያው ምኑም ያለበት ነው። ይሄኛው የሌላ ሀገር ሰው ነው እና ፈታኝ የሚሆነው ውጤት ባጣ ቁጥር ከሁለቱም ተቃውሞ የሚመጣው። ኔስቶር ሎሬንዞ ነበሩ አሰልጣኝ የነበሩት። ለምሳሌ ባለፈው በኮፓ አሜሪካ ፍጻሜ ከተሸነፉ በኋላ ነው ከአርጀንቲና ጋር ፍጻሜ ደርሰው ነበር የተሰናበቱት። ከዛ በላይ ምን እንደሚፈልጉ አላውቅም፣ ግን ተሰናብተዋል። ለምሳሌ እና እሳቸውም ያው አርጀንቲናዊ ናቸው ኔስቶር ሎሬንዞ፣ እሳቸውም ከኃላፊነት ተነስተው ነበር። ስለዚህ እንደዚህ አይነት ኃይለኛ ፕሬሸር ያለበት ነው። እሱም ሌላ ትኩረትን የሳበው ነገር ነው። ለማንኛውም የኢኳዶር ብሔራዊ ቡድን ትላንትና ጀርመንን ካሸነፈ በኋላ የምድቡ 3ኛ ሆኖ ነው የጨረሰው፣ ግን ጥሩ 3ኛ ነው። ስለዚህ ወደ 2ኛው ዙር ማለፉ ተረጋግጧል ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱን የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።